ሰላም እንዴት ሰነበታችሁ? ህወሓት በስተመጨረሻም በቃል አቀባዩ በኩል ለጌታቸው ረዳ በቅርቡ ትግራይን እንቆጣጠራለን ለሚል ንግግር ምላሽ ሰጥቷል። ምላሹ ምንድነው? በዝርዝር ይዘነዋል። በጎረቤት ሀገር ኬንያ ምን እየተፈጠረ ነው? ጎዳናዎች በእሳት እየነደዱ ነው። ሰዎች በአደባባይ እየሞቱ ለምን የሚለውን በዝርዝር ይዘነዋል። ከባህር ማዶ ትራምፕ ማክሰኞ ዕለት በኢራን ላይ የታሰበውን ጥቃት አስመልክቶ አዲስ መግለጫ ሰጥተዋል። ይህንንም በዝርዝር ይዘነዋል። አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ሆናችሁ አብራችሁን ክረሙ። ወደ ቀዳሚው ዜናችን ስናመራ አዲስ ተመሰረተ በተባለው የትግራይ ለውጥ ምክር ቤት መድረክ ላይ በአቶ ጌታቸው ረዳ የተደረገው ንግግር በትግራይ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። አቶ ጌታቸው በንግግራቸው ወቅት ወደ መቀሌ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በሙሉ ልበ ሙሉነት ገልጸዋል። በተለይም በአጭር ጊዜ ውስጥ ወደ መቀሌ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት ኃይሉ ዋና ከተማዋን መልሶ ለመቆጣጠር በከፍተኛ ቁርጠኝነት እየሰራ መሆኑን አውጀዋል። ይሁን እንጂ ይህንን የአቶ ጌታቸውን ረዳ የልበ ሙሉነት መግለጫ ተከትሎ ከህወሓት ቃል አቀባይ ከአቶ ሚካኤል አሰግዶም የተሰጠው ምላሽ እጅግ የበረታና ፊት ለፊት የተጋረጠ ነበር። ቃል አቀባዩ ድርጊቱን የብሔራዊ ክህደት ጥግና የጭንቀቶቹ መገለጫ ሲሉ በጽኑ ኮንነውታል። አቶ ሚካኤል አሰግዶም በሰጡት በዚሁ ምላሽ ጌታቸው ላይ የሚታየውን እንቅስቃሴ ከከፍተኛ የውስጥ አለመረጋጋትና ከህሊና ወቀሳ የመነጨ መሆኑን በመግለጽ ጠንከር ያሉ ቃላትን ተጠቅመዋል። ቃል አቀባዩ በማስተካከልም በሌሊት በተኛህበት ታልማለህ፣ ከዚያም የመቀሌ መንደሮች ይታዩሃል። ያኔ ከርተህና ክህደት ፈጽመህ ወደ አዲስ አበባ የመጣህ መሆንህን እንደገና ታስባለህ። ከዚያም ህሊናህ ይወቅስሃል፣ ታብዳለህ በማለት የአመራሮቹን ስነ ልቦናዊ ሁኔታ ገልጸዋል። ነገ መጣሁ ከነገ ወዲያ መጣሁ እያልክ ትፎክራለህ፣ ታውጫለህ። ይህም አይሳካም፣ ከባድ ነው ካሉ በኋላ ወደ ሌላ እብደት በመሸጋገር መብረቅና ነጎድጓድ እንዲረዳቸው መማፀን እንደጀመሩም ተናግረዋል። ይህንን ሁኔታ የተረበሸ ህይወት፣ የባከነ ማንነትና አደጋ ላይ የወደቀ ህልውና መግለጫ እንደሆነም ገልጸዋል። በመጨረሻም ወደ መቀሌ መግባት የሚቻለው በይቅርታና በትግራይ መንግስት ፈቃድ ብቻ መሆኑን ቃል አቀባዩ አቶ ሚካኤል አሰግዶም አስገንዝበዋል። እንዲህ አይነቱ በፉከራ የታጀበ አካሄድ መቀሌ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖርም ዋስትና የማይሰጥ የጭንቀት መግለጫ መሆኑን በመጥቀስ ምላሻቸውን አጠቃለዋል። ይህ የህወሓት ቃል አቀባይ የሆኑት አቶ ሚካኤል ምላሽ እና አቶ ጌታቸው ረዳ በምክር ቤቱ መክፈቻ ላይ ከሰጡት ንግግር በኋላ ከወደ ትግራይ የተሰማ የመጀመሪያ ምላሽ ነው። በጎረቤት ሀገር በኬንያ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀስቅሷል። በኬንያ ከፍተኛ የነዳጅ ዋጋ ጭማሪ መደረጉን ተከትሎ ሰኞ ዕለት በአገር አቀፍ ደረጃ የህዝብ ትራንስፖርት አድማና ተቃውሞ እየተደረገ ነው። ይህም በዋና ዋና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦችን መንገድ ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይም መስተጓጎል ፈጥሯል። የዛሬው ተቃውሞ የተነሳው የኢነርጂና ነዳጅ ቁጥጥር ባለስልጣን ኢፒአርኤ በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ እየተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጎል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጥን ምክንያትነት በመጥቀስ የችርቻሮ የነዳጅ ዋጋን ከ20 በመቶ በላይ ጨምሯል። ሮይተርስ እንደዘገበው በናይሮቢ የሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሺሊንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243,000 ሊንግ ገደማ አቅንቷል።
ቢቢሲ በበኩሉ ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸውን የዘገበ ሲሆን አድመኞቹም ጎማዎችን በማቃጠል መንገዶችን ዘግተዋል ብሏል። ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ ሰጥቷል። የትራንስፖርት መዘጋቱ ዋና ዋና የትራንስፖርት መስመሮችን ያሽመደመደ ሲሆን በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው ለመጓዝ ተገደዋል ይለናል። አብዛኛውን ነዳጇን ከመካከለኛው ምስራቅ በምታስመጣው ኬንያ በቅርቡ የኑሮ ውድነት፣ የትራንስፖርት ታሪፍና የመሰረታዊ ዕቃዎች ዋጋ እየናረ መምጣቱን ተስተውሏል። ተቃዋሚዎችና የትራንስፖርት እንቅስቃሴ የሚያደርጉ አንቀሳቃሾች የቅርብ ጊዜው የዋጋ ጭማሪ እንዲቀለበስና ዜጎች ከዓለም አቀፉ የነዳጅ ዋጋ መዋዠቅ ለመታደግ መንግስት ሰፊ ጣልቃ ገብነት እንዲያደርግ ጠይቀዋል። የሀገር ውስጥ መገናኛ ብዙሃን የኬንያው የገንዘብ ሚኒስትር ጆን ምንባዲን ጠቅሰው እንደዘገቡት አድማው አላስፈላጊ ነው ካሉ በኋላ ነገር ግን መንግስት መፍትሄ ለመፈለግ ከትራንስፖርት አንቀሳቃሾች ጋር እንደሚወያይ ተናግረዋል። በዚህ ተቃውሞ የኬንያ ታዋቂ ሰዎች እየተሳተፉ ሲሆን ከነዛም ውስጥ ታዋቂው አክቲቪስትና ኮሜዲያን ኤሪክ አሞንዲ በተቃውሞው ላይ ጀርካን በመያዝ እየተሳተፈ ሲሆን ኬንያውያንም በብዛት በዚህ አመጽ ላይ እየተሳተፉ ነው ይለናል የዛሬው ዘገባችን። ከጎረቤት ሀገር ዜና ፈቀቅ ስንል ከባህር ማዶ ያገኘነው ዜና እንዲህ ይለናል። አሜሪካ ለማክሰኞ ያወጣችውን እቅድ መከለሷ Well, other countries have come to me and they've said we were getting ready to do a very major attack tomorrow. And I put it off for a little while, hopefully maybe forever, but possibly for a little while, because we've had very big discussions with Iran. And we'll see. ዜናችን ዓለም ማክሰኞ ዕለት ምን ሊፈጠር ነው እያለ ሲሰጋ የነበረ ቢሆንም ትራምፕ በቴሌቪዥን ብቅ ብለው ነገሩን ቀለል አድርገውታል። ዝርዝር መረጃ አለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በኢራን ላይ ሊሰነዘር ታቅዶ የነበረውን ወታደራዊ ጥቃት በአሁኑ ወቅት ጥልቅ የሆኑ ድርድሮች እየተካሄዱ በመሆኑና በባህረ ሰላጤው ሀገራት ጥያቄ መሰረት ለጊዜው እንዲዘገይ ማዘዛቸውን በይፋ አስታወቁ። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ባሰፈሩት መልእክት ይህንን ጥቃት ለጊዜው እንዲያቆዩት የተጠየቁት ከኳታር፣ ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ መሪዎች በደረሳቸው ጥያቄ መሰረት መሆኑን ገልጸዋል። ትራምፕ አክለውም እንዳብራሩት ለአሜሪካ እጅግ ተቀባይነት ያለው ስምምነት ላይ ለመድረስ እንደሚቻል መረጃው እንደደረሳቸው ጠቁመው በአዲሱ ስምምነት ኢራን በምንም አይነት የኒውክሌር መሳሪያ ባለቤት አትሆንም ሲሉ በድጋሚ አጽንኦት ሰጥተዋል። ይሁን እንጂ ፕሬዝዳንቱ ማስጠንቀቂያ ከመስጠት አልተቆጠቡም። ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ ጦር ኃይል በአይን ጥቀሻ ጊዜ ውስጥ በኢራን ላይ እጅግ ሰፊና ሙሉ ወታደራዊ ጥቃት ለመሰንዘር ዝግጁ ሆኖ እንደሚጠብቅም አስታውቀዋል። ኢራን በበኩሏ በትራምፕ የቅርብ ጊዜ መግለጫ ላይ እስካሁን በይፋ የሰጠችው ምላሽ የለም። ባለፈው የሳምንቱ መጨረሻ ላይ ጦርነቱን ለማቆም የሚደረጉት ንግግሮች በመጓተታቸው ትራምፕ ለቴህራን ጊዜው እየተቆጠረባችሁ ነው የሚል ከባድ ማስጠንቀቂያም ሰጥተው ነበር። የአሜሪካና የእስራኤል ጥምር ኃይሎች በኢራን ላይ መጠነ ሰፊ የአየር ድብደባ የጀመሩት ባለፈው የካቲት 21 ወይንም በፈረንጆቹ ፌብሩዋሪ 28 ሲሆን ቴህራንም በበኩሏ በባህረ ሰላጤው ሀገራት ውስጥ ወደሚገኙ የአሜሪካና የእስራኤል ኢላማዎች ድሮኖችንና ሚሳኤሎችን በመተኮስ የአጸፋ እርምጃ መውሰዷ ይታወሳል። ምንም እንኳን አልፎ አልፎ የተኩስ ልውውጦች ቢኖሩም ድርድሩን ለማቀላጠፍ ሲባል ባለፈው ሚያዝያ የተደረሰው የተኩስ አቁም ስምምነት በአብዛኛው ሲከበር ቆይቷል። ኢራን በበኩሏ 20 በመቶ የሚሆነው የዓለም ነዳጅና ፈሳሽ የተፈጥሮ ጋዝ የሚጓጓዝበትን እጅግ ስትራቴጂካዊ የሆርሙዝ ሰርጥን በቁጥጥሯ ስር በማድረግ የውሃ መስመሩን በተግባር ዘግታዋለች። ኢራን ይህ እርምጃ ለአሜሪካና እስራኤል ጥቃቶች የተሰጠ የአጸፋ ምላሽ እንደሆነ የገለጸች ሲሆን ውሳኔውም በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲናር አድርጓል። አሜሪካ በበኩሏ ቴህራን ያቀረበቻቸውን ቅድመ ሁኔታዎች እንድትቀበል ተጨማሪ ጫና ለመፍጠር የኢራን ወደብ መስመሮች ላይ ጥብቅ የባህር ላይ እገዳ በመጣል እርምጃዋን ቀጥላለች። ለዛሬ የነበሩን ዜናዎች ይህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን አብራችሁን ሰንብቱ።